ሰላም ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ የምናየው የመጨረሻውን ክፍል ይሆናል ማለት ነው። የአማርኛ ፊደላቶችን የመጨረሻውን ክፍል እናያለን። ከዚህ በመቀጠል የምንሰራቸው ቪዲዮዎች ደግሞ ቃላትን አገጣጥሞ ማንበብ እንዲሁም ረጅም አረፍተ ነገሮችን ማንበብና መጻፍ መለማመድ እናያለን ማለት ነው። ይህ ፊደላቶችን የምናየው የመጨረሻችን ክፍል ይሆናል ማለት ነው። እንዲሁም ደግሞ እናንተ አስፈላጊና ነሰስቲ ነው ብላችሁ ካሰባችሁ ኮሜንት ባደረጋችሁኝና በጻፋችሁልኝ መሰረት 34ቱንም ፊደላት በአንድ ቪዲዮ አጠር አድርገን ሰርተን ልናቀርብላችሁ እንችላለን። የእናንተ ፍላጎት የተመረኮዘ ነው። እንዲሁም ደግሞ በዚህ ቻናል እንግሊዘኛ የሂሳብ ትምህርቶችን እየሰጠን እንገኛለን። በውስጥ መስመር መማር ለምትፈልጉ በሙሉ ስልካችን ታች ላይ አስቀምጠናል፣ መደወል ትችላላችሁ። በኢሞ ቴሌግራም፣ ከሀገር ውስጥም ከሀገር ውጭም ያላችሁ ተማሪዎች በሙሉ ብደውሉልን ብቁ አድርገን እናስተምራችኋለን ማለት ነው። ወደ ዕለቱ ክላሳችን ስንሄድ ከጰ እስከ ፐ ያሉ ፊደላቶችን እናነባለን፣ እንጽፋለን ማለት ነው። አብራችሁኝ ነው። ጰ ጰ ጱ ጲ ጳ ጴ ጵ ጶ ጸ ጸ ጹ ጺ ጻ ጼ ጽ ጾ ፈ ፉ ፊ ፋ ፌ ፍ ፎ አ ኡ ኢ አ ኤ እ ኦ ጸ ጹ ጺ ጻ ጼ ጽ ጾ ፐ ፑ ፒ ፓ ፔ ፕ ፖ ፖ። ኦኬ ቤተሰብ አሁን ደግሞ እንዴት ይጻፋሉ የሚለውን በደንብ አድርገን እናያለን። አሁን አነበናል። አሁን ደግሞ ፐ፣ ጸ እንዲሁም ሌሎች ፊደላት እዚህ ጋር ያየናቸው በሙሉ እንዴት ይጻፋሉ የሚለውን እናያለን ማለት ነው። ጰ ጱ ጲ ጳ ጴ ጵ ጶ። ኦኬ አሁን ጰ የምንላትን ፊደል እንዴት እንጽፋታለን የሚለውን እናያለን ማለት ነው። እንዴት አድርገን እንጽፋታለን? ከዚህ እንነሳለን፣ ከዚህ እንነሳለን። ቀጥታ ከዚህ ከተነሳን በኋላ እንደዛ አድርገን ከጻፍን በኋላ ምን እናደርጋለን? እዚህ ጋር ቅጥል እናደርጋለን ማለት ነው። ከዛ ፑን ለመጻፍ ደግሞ እዚች ጋር ቅጥል እናደርጋለን። ጲን ለመጻፍ እዚች ጋር ጀላፋ እናደርጋለን። ጳ ስትሆን ደግሞ ምን እናደርጋለን? ይችን እዚህ ጋር ያለችዋን እግሯን አጭር መሆን አለባት። የግራ እግሯ አጭር መሆን አለባት ማለት ነው። ጴ ደግሞ ጴን በምንጽፍበት ሰዓት ቀለበት ይኖራታል ማለት ነው። የቀኝ እግሯ ቀለበት ይኖራታል ማለት ነው። ጵ በምንጽፍበት ሰዓት ደግሞ ከላይ ከጭንቅላቷ ላይ ቅጥል ይኖራታል። ከጭንቅላቷ ላይ ቅጥል ይኖራታል ማለት ነው። ኦኬ ጶ በምንጽፍበት ሰዓት ደግሞ የቀኝ እግሯ ምን ይሆናል? አጭር ይሆናል። የቀኝ እግሯ አጭር ይሆናል። ስለዚህ ጰን በዚህ መንገድ እንጽፋለን ማለት ነው። ጸ ጹ ጺ ጻ
ፅ ጾ። ኦኬ አሁን እንዴት አድርገን እንጽፋታለን? እንዴት አድርገን ጸን እንጽፋታለን የሚለውን ደግሞ እናያለን ማለት ነው። ኦኬ እንደዚህ ካደረግን በኋላ እንደዚህ እናደርጋታለን ማለት ነው። እንደዚህ ካደረግን በኋላ ቅጥል እንቀጥልባታለን። አስፈላጊ የሆነው ላይ ቅጥል እንቀጥላለን። ለምሳሌ ጸን እንደዚህ ከጻፍነ ጹ ደግሞ እዚች ጋር ቅጥል እናደርጋለን። ጺ እዚች ጋር ጫማ ነገር ይኖራታል ማለት ነው። ጻ ደግሞ ምን ይኖራታል? ይችኛዋ እግሯ የግራ እግሯ አጭር ይሆናል። የግራ እግሯ አጭር ይሆናል ማለት ነው። ጼ የቀኝ እግሯ ቀለበት ይኖራታል። ጼ የቀኝ እግሯ ቀለበት ይኖራታል ማለት ነው። ኦኬ ቀለበት ይኖራታል። ፅ ደግሞ ምን ይኖራታል? ከላይ ከቀለበቷ ላይ ቅጥል ይኖራታል። ከዚህ ከጭንቅላቷ ቀለበት አላታ እዚህ ጋር ቅጥል ይኖራታል ማለት ነው። ጾ ደግሞ የቀኝ እግሯ አጭር ይሆናል ማለት ነው። የቀኝ እግሯ አጭር ይሆናል። እዚህ ጋር ይሄ እንደዚህ ይሆናል ማለት ነው። የቀኝ እግሯ አጭር ይሆናል። ይችን ጸ እንላታለን። ጠና ጸ የሚለያዩበት ዋነኛው መለያያቸው ጸ የምታዩትን ይችንን ስትመስል፣ ጠ ደግሞ እንደዚህ ሆና ተጽፋ እንደዚህ ሆና ትጻፍና ከላይ ከጭንቅላቷ ላይ ምን ይኖራታል? ቅጥል ይኖራታል። አቋም የመሰለ ቅጥል ይኖራታል። ጸ እዚህ ጋር የላትም። ጠ ግን ከላይ ቅጥል አላት ማለት ነው። የጸና የጰ ልዩነት ይህን ይመስላል። ሌላ ቅርጻቸው ሁሉም ነገር ተመሳሳይ ነው። ነገር ግን እዚህ ጋር ይቺ ቅጥል አላት። ይችኛዋ ግን ከላይ ከጭንቅላቷ ላይ ምንም አይነት ቅጥል የላትም ማለት ነው። ኦኬ ወደ ቀጣይ ስንሄድ ፈ ፉ ፊ ፋ ፌ ፍ ፎ እንላታለን። ኦኬ አሁን ደግሞ ፈን በምንጽፍበት ሰዓት ረን እንጽፋታለን። ረን ወደኋላ ተመልሳችሁ ረን ካላያችሁ ደግሞ ወደኋላ ያለውን ቪዲዮ ተመልሳችሁ ማየት ትችላላችሁ ማለት ነው። ረን እንጽፋለን። ረን እንደዛ አድርገን ከጻፍን በኋላ እዚህ ጋር እንደዛ አድርገን አምጥተን ግጥም እናደርጋለን ማለት ነው። ፈን በምንጽፍበት ሰዓት፣ ፉን በምንጽፍበት ሰዓት ደግሞ ከታች ወደ ግራ በኩል ትንሽዬ ዘመም ያለ እናደርጋታለን ማለት ነው። ከታች ወደ ግራ በኩል ዘመም ያለ እግር እናደርግባታለን ማለት ነው። ፊን በምንጽፍበት ሰዓት ደግሞ ምን እናደርጋለን? እዚህ ጋር ወደ ውስጥ ጠምዘዝ ያለ እናደርጋታለን ማለት ነው። ከቀኝ ወደ ውስጥ በኩል ከቀኛችን ወደ ግራችን ጠምዘዝ እናደርጋለን ወደ ውስጥ ማለት ነው። ፊን በምንጽፍበት ሰዓት ፋን እንደ ፉ አድርገን ነገር ግን ቀጥ ያለች ነው የምትሆነው። ፋና ፉ የሚለያዩበት ፉ ወደ ግራ በኩል የጣመመ ነው። ፋ ግን ቀጥ ብሎ የቆመ እግር ይኖረዋል ማለት ነው። ፌ ቀለበት እናደርግባታለን ማለት ነው። ፍ ደግሞ ፍን በምንጽፍበት ሰዓት ርን እንጽፋለን። ርን እንደዛ አድርገን ከጻፍን በኋላ ምን እናደርጋለን? በውስጥ በኩል እንደዚህ እናደርጋለን። ይችን ማናታለን? ፍ እንላታለን። ስድስተኛዋ ፊደል ፍ እንላታለን ማለት ነው። ፎን በምንጽፍበት ሰዓት ደግሞ ርን እንጽፋለን። ሮን እናደርጋለን። ከዛ በኋላ ምን እናደርጋለን? ከውስጥ እንደዚህ እናደርጋለን ማለት ነው። ይች ማን ትባላለች? ፎ ሰባተኛ ፊደል ፎ እንላታለን ማለት ነው። ሰባተኛዋ ፊደል ፎ እንላታለን። ኦኬ ወደ ቀጣይ ስንሄድ አ ኡ ኢ አ ኤ እ ኦ። ኦኬ ቤተሰብ አሁን አን ደግሞ በምንጽፍበት ሰዓት ይችኛዋ አ አይኑ አ ትባላለች። ባለፈው ያየናት አ ደግሞ ይችኛዋ አ ሌላ አ ናት ማለት ነው። ሁለት አይነት አሉ። ይችኛዋ ዜሮ የምትመስለዋ አይኑ አ እንላታለን። ያችኛዋ ደግሞ ሌላ አ ናት ማለት ነው። ስለዚህ ሁለት አዎች አሉ ማለት ነው። ሞክሸ ፊደላት እንላቸዋለን። ሁለት አዎች አሉ ማለት ነው። ኦኬ ይችኛዋን አ በምንጽፍበት ሰዓት ደግሞ ዜሮን እናስመስላታለን። ልክ እንደዚህ ዜሮን እናስመስላታለን። ኡን በምንጽፍበት ሰዓት እዚህ ጋር እንቀጥላለን። ኢን በምንጽፍበት ሰዓት ደግሞ እግር እናደርግላታለን። እግር አድርገን ጀላፋ ወዴት ይሆናል?
ወደ ቀኝ በኩል ይሆናል ማለት ነው። ጀላፏ ወደ ቀኝ በኩል ይሆናል። አን በምንጽፍበት ሰዓት ጀላፏ እናጠፋትና እግር ብቻ ይሆናል ማለት ነው። ኤን በምንጽፍበት ሰዓት ደግሞ ምን እናደርጋለን? ቀለበት እናደርግባታለን። እዚህ ጋር ቀለበት እናደርግባታለን ማለት ነው። እን በምንጽፍበት ሰዓት ዜሮን ከጻፍን በኋላ ከላይ ቅጥል እናደርጋለን ማለት ነው። ይችን ማንላታለን እንላታለን። ኦን ስንጽፍ ደግሞ ወደ ግራ በኩል የተዛመመ እናደርጋታለን። ዜሮን እንጽፋለን። ከዛ ከዚህ ተነስተን ወደ ግራ በኩል የተዛመመ እናደርጋታለን። ይችን ማናልናት? ኦ አልናት ማለት ነው። ኦኬ ወደ ቀጣይ ስንሄድ ጸ ጹ ጺ ጻ ጼ ጽ ጾ። ኦኬ አሁን እዚህ ጋር ከአ ጋር የሚለያዩበት ጸና አ የሚለያዩበት ምንድን ነው? እዚህ ጋር ጸ ከመሃል አግድም ይደረግበታል። ዜሮን እንጽፍና ከመሃል ላይ አግድም እናደርጋለን ማለት ነው። ይችኛዋ ጸና ይችኛዋም ጸናት፣ ይችም እዚህ ጋር ያለችዋም ጸናት። ሁለቱም ጸ ሞክሸ ፊደላት ይባላሉ ማለት ነው። ልክ እንደ አ እንደ ሀ እነኝም ሞክሸ ፊደላት ናቸው። ሰ አ ሀ ጸ ሞክሸ ፊደላት አላቸው ማለት ነው። ኦኬ አሁን እዚህ ጋር ማየት ያለብን ነገር አና ጸ የሚለያዩበት በይች አግድማ እዚህ ጋር ባለችዋ ነው። ይችኛዋ ጸ ጸሎት ጸ ትባላለች። ይችኛዋ ጸ ደግሞ ፀሐዩ ጸ ትባላለች ማለት ነው። ሁለቱም ግን ጸ ይባላሉ። በቅርጽ ይለያያሉ እንጂ ሁለቱም ጸ ናቸው ማለት ነው። ጹ ስናደርግ እዚህ ጋር ቅጥ እናደርጋለን ማለት ነው። ጺ ስናደርግ ደግሞ ምን እናደርጋለን? እንደዚህ ካደረግን በኋላ ጫማ እናደርግባታለን ማለት ነው። ጫማ እናደርግባታለን። አሁንም ጻን በምንጽፍበት ሰዓት እዚህ ጋር ጫማዋ መኖር የለበትም። አቋም ብቻ እናደርጋታለን ማለት ነው። ጼን በምንጽፍበት ሰዓት ምን እናደርጋለን? ቀለበት እናደርጋለን ማለት ነው። ጽን በምንጽፍበት ሰዓት ጸን እንጽፍና ምን እናደርጋለን? ከላይ ቅጥል እናደርግባታለን ማለት ነው። ከላይ ቅጥል እናደርግባታለን፣ ጸ እንላታለን ማለት ነው። ጾን በምንጽፍበት ሰዓት ደግሞ ወደ ግራ በኩል ዘመም እናደርጋታለን። ከመሃል ግን አግድም ይኖራል። ከአ ጋር ልዩ እንዲሆኑ የተለያዩ እንዲሆኑ ማለት ነው። ኦኬ ወደ ቀጣይ ስነድ ፐ ፑ ፒ ፓ ፔ ፕ ፖ። በጣም ጥሩ። አሁን ፐን ደግሞ በምንጽፍበት ሰዓት በጣም ቀላል አድርገን መጻፍ እንችላለን። አቋም እናደርጋለን፣ አግድም እናደርጋለን። ማናናቴችን ፐ አልናት። ፑ ስንል ደግሞ እዚህ ጋር ወደ ቀኝ በኩል ቅጥል እናደርጋለን። ፒ በምንል ወይም ሶስተኛ ፊደሏን በምንጽፍበት ሰዓት ደግሞ ታች ላይ ጀላፋ እናደርግባታለን ማለት ነው። ፓን በምንጽፍበት ሰዓት አቋም እናደርጋለን፣ እዚህ ጋር አግድም እናደርጋለን። ይህች አቋሟ ጋር ወደ ግራ በኩል ጀላፋ እናደርግባታለን ማለት ነው። ወደ ግራ በኩል ጀላፋ እናደርጋለን ማለት ነው። ፔን በምንጽፍበት ሰዓት ደግሞ ቀለበት እናደርግባታለን ማለት ነው። ፕን በምንጽፍበት ሰዓት ጥን ስንጽፍ ከውስጥ ጠማማ አለ ብለን ነበረ። ይችም ከውስጥ ጠማማ እናደርግባታለን። የቱ ጋር? ይሄ እዚህ ጋር ያለው ማለት ነው። ፕ እንላታለን። ፖን በምንጽፍበት ሰዓት ደግሞ ወደ ግራ በኩል እንደዚህ ሀዛመምን በኋላ አግድም እናደርጋለን። ፖ እንላታለን ማለት ነው። ኦኬ ቤተሰብ ለዛሬ የነበረን ክላስ ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ